አልጋ እቀይራለሁ ይሄ ይሸጣል ነኝ ነበረ። በመጨረሻ አንድ ቀን እስኪ ችግሩ ምንድነው ብዬ ስጠይቅ ጊዜ እያንዳንዱ ተነገረኝ። ያ ነገር ገብቼ ስጠይቀው ጊዜ አመናጭቆኝ ምንድነው ወሬ መለቃቀም ምናምን ብሎኝ ትቶኝ ወጥተዋል። ሰፈር በሙሉ ስለሱ ወሬ ነው የሚወራው። ከዛ በኋላ ትቼው ሄድኩኝ ብላ ነው መታ የተናገረችው ነበረው። እሱ ደግሞ ከእሷ ጋር ሲጣሉ ሌላ ገብቶ ነው ያለው የነበረው። ወሬውን ተባዛ፣ ፊት ለፊት ተፋጠጡ። መጨረሻ ደግሞ እሱ አመነ። አዎ ባለቤቴ ቃል አስገብታኝ አልጋ ስር እንደቀብራት ሌላ ቦታ እንዳትቀብረኝ ብላኝ ነበረ። አድርጌያለሁ። ልጄና ባለቤቴ ናቸው። እኔ ግን አልገደልኳቸውም። ከስራ ስመጣ ሞቶ ጠበቁ ነው ያለው የነበረው። ግን ይሄ በሙሉ የሚደረገው ሰውየው ሳይሆን ጉድ አገራችን ላይ እኮ ጉድ የሚያስብል ነገር እኮ ነው ያለው። መቼም የሀገራችን ጉድ አያልቅም። አንዱ ሲባል ሌላ ነው የሚመጣው፣ አንዱ ሲባል ሌላ ነው የሚመጣው። ብቻ ሆኖም ቀረ ሴትየዋ እንዳልሞተች ሌላ ሰው አግብታ እንዳለች ልጁም እንዳለ ነው የተነገረው። ዛሬ በጣም ጉድ የሚያስብል ነገር ነው። የዛኔ እሱ ያው አማና የቤተሰቦቼ የመጣ ወግ ማድረግ ነው። የሆነ አምልኮ ነገር አላቸው መሰለኝ ቤተሰቦቿ። በዛ የመጣ እነሱ ጋር ቤተሰብ ማንኛውም ሰው ሲሞት ቤተሰብ ወይስ አልጋ ስር ነው የሚቀበረው። አላህ ይስቶር። ስለዚህ ዛሬ እውነቱ ወጣ። ይሄ ጉድ በሙሉ እያደረጉት በሙሉ ነበልባን ወይም አቤል ወንድማችን እያንዳንዱ በሰፈር ያጠያየቀ ምን ሲል ያ ደግሞ ሳጥኑ ደግሞ ባዶ ሳጥኑ ነው የተቀበረው። እሱ ራሴ ገንዛለሁ ራሴ ነው እንትን ምለው ሁሉ ነገር እኔ ያስተካክላለሁ ብሎ መኝታ ክፍል ቁጭ ብሎ አስተካክሎ ነበር። ያኔ ሰው እንዲ ሊያይ ስላልፈለገ ባዶ ሳጥን ወደ መቃብር ሸኝቶ እሱ ከልጁ ጋር ሬሳውን ቤት ውስጥ እንደቀበረ ነው የሚያውቀው። ግን በዛ ሰዓት ቤተሰቦቹ ይሄ ጉድ ስለሚያውቁት ነው መሰለኝ። ምክንያቱም እሱም የዛኔ ተናግሮ ነበር። የሷ ቤተሰቦች አይወዱኝም፣ ሁሌ ድሃ ብሎ ይሰድቡኛል፣ የድሃ ልጅ ድሃ ይሉኛል፣ ሁሌ ያሸመቀቁኝ ነው፣ አይወዱኝም ብሎ ተናግሮ ነበር። በዛ ሰዓት ደግሞ ቤተሰቦቿ እንግባ እኛ ልጃችን ሬሳ ስንለው ጊዜ ከልክሎን ነበረ ነው ብሎ ነው ያወሩት። ግን ይሄ በሙሉ ነገር የጠመዘዙት ለእሷ ቤተሰቦች ሳይሆኑ አይቀሩም ነው የእሷ ቤተሰቦች ናቸው መሰለኝ ይሄ ጉድ በሙሉ እየሰሩት። ሆኖም ቀረ በዛ ሰዓት እሱ ሬሳ በሚገነዝብ ሰዓት ወይ መኝታ ክፍል ባለ ሰዓት ሁለት ወጣቶች ገብተው ራሱ ስቶ እንደወደቀ እህቷ ተናግራ ነበር። እህቷና እናቷ ተናግረው ነበር። ግን አሁን እነዛ ወጣቶች ተገኝተው ሲጠየቁ 2 ሳንቲሞች አንዳንድ ብሮች የሀገራችን አንዳንድ ብሮች ይህን አስነክተንህ ነው ራስህን የሳትከው። ከዛ በኋላ እዛ ቦታው እንደቆፈርከው ምክንያቱም አንተ ቤት በሌለህ ሰዓት እኛ እንመጣ ነበረ። ሁሉ ነገር አዘጋጅተን ነበር። ያ ነገር አንተን እንደሰራኸው ነው አድርገን ነው። እኛ ስራችን ነው፣ ትእዛዝ አለብን፣ እንጀራችን ነው። በእንደዚህ አይነት እንጀራ ባይበላ በቁማችሁ ብትሞቱ ነው የሚሻላችሁ። በቁማችሁ ብትገደሉ ነው የሚሻላችሁ። እናንተ በቁማችሁ ብትቀበሩ ነው የሚሻለው። እንዲህ አይነት ስንት አይነት ስራ ያለ በሰው ህይወት ላይ መጫወት፣ የሰውን ህይወት ማጨለም፣ የአንዱን ህይወት አብርታችሁ የአንዱን ህይወት እንዲጨልም፣ ወዘኔ እንዲሆን፣ ስራ እንዳይሰራ፣ ሁሌ በጸጸት እንዲኖር ነው የምታደርጉት። ስንት አይነት ስራ አለ። ስንት አይነት ስራ ወጣቶች ናቸው። ለምንድ ሀገራችን ላይ ወጣቶች በመጥፎ ስራ ላይ የምትሰማሩት? ለምንድ የሰውን ህይወት የማያሳዝናቸው? ነጊ የእናንተ ዕጣ ፋንታ ምንድን ነው? አሁን ይህ ሰውየው ሚስቴ ቀበርኳት ነው ያለው፣ እውነት ሞተች ነው ያለው። ግን እነሱ ምን አደረጉ? ቤተሰቦቿ በአዳም እርኮ ስላላቸው የሆነ ነገር አስተክተው ደነዘዘ። እሷ ደግሞ ሌላ ሰው ይዘዋት ሄዳ ወደ ቤቱ የሚያገባ ሰውየው። ግን እዛ ጋር እሱ ቤቱ ወይም ሳልጋ ስሩ የተቀበረው ሌላ ወጣት እሱም ወንድ ነው የተባለው። ምክንያቱም መቃብሩ ምንድነው ጉድጓዱ ሲቆፈር የወንድ ወይም ሬሳ ነው የተገኘው ያለው አቤል ወንድማችን። ያ ነገር አሁን ይፋ ወጥቶ ሲጠየቁ ሁሉ ነገር አዘጋጅተን ከሌላ ቦታ አምጥተን አዘጋጅተን ቤት ውስጥ ቆፍረን ሁሉ ነገር አዘጋጅተን ነው እዛ እሷ ሞተች የተባለ ቀን እሷ ደንዝዘን ቀብረን ምናምን የወጣ ነው። ስለዚህ በዚህ ሳንቲ ነው አንተን ያደነዝዝን ብሎ ነው የተናገሩት። ሴጣን ይከተላቸዋል። የሴጣን ስራ ስለሚሰሩ ሴጣን ያግዛቸዋል። ግን እናንተ እምነት ስለሌላቸው ነው እንጂ ሴጣን ከኛ በታች ነው። ሴጣን ከእግራችን በታች ነው፣ ከኛ አይበልጥም። ግን እናንተ አምልኳችሁ ሴጣን ስለሆነ ነው። እናንተ የምታመልኩ ሴጣን ስለሆነ ነው። ከእንዲህ አይነት ነገር አላህ ይጠብቃል።
ስለዚህ ይሄ ሰውዬው በዚህ ልክ ለምንድነው እንዲሰቃይ የሚደረገው? እሷም ሌላ ወንድ ፈልጋ የምትሄድ ከሆነ አይ ባሌ፣ እኔ ቤተሰቦች አልወደዱሁም፣ እኔ በትዳሬ ደስተኛ አይደለሁም፣ ሌላ ባል አግብቼ እኖራለሁ፣ ፍታኝ ተወኝ ማለት እኮ መብቷ እኮ ነው። በዚህ ልክን ሁሌ ጸጸት ውስጥ እንዲገባ ሚስቴን አልጋ ስር ገደልኳት፣ ሁሌ ስቃይ፣ እንዴት እተኛለሁ ወይስ እንዴት እንደዚህ ያለ ብቻ የሰው ልጅ ብዙ ነገር አለ። ሁላችን ሰዎች ስንባል ምናስበው ነገር አለ። ግን እነዚህ ወጣቶችን እዚህ ስራ ላይ እንዲሰማሩ ለምን ደግሞ የምታደርጉት? እናንተስ ለምን እሺ ትላላችሁ? ሌላ ስራ ሰርታችሁ ብትበሉ አይሻልም? ተሸክማችሁ ብትሰሩ አይሻልም? ንስትሮ ጠርጋችሁ ብትበሉ አይሻላችሁም? የቀን ስራ ሰርታችሁ ብትበሉ አይሻላችሁም? ስንት ስራ አለ። እናንተ ጎበዝ ከሆናችሁ ጀግና ከሆናችሁ እውነት ወንድ ከሆናችሁ ስንት ስራ አለ። በዚህ ልክ የሰውን ህይወት ማመሳቀል፣ ሰውን ያልሆነ ነገር እንዲገባ ወንጀል ውስጥ እንዲገባ ከማደርጋችሁ ውሸትን እኮ ትደበቃለች እንጂ እውነት ትደበቃለች እንጂ አንድ ቀን ይወጣል። ውሸት ሁሌ ፊት ለፊት እንደሄደች አትሄድም። አንድ ቀን ታፍራለች፣ አንድ ቀን ትወድማለች፣ አንድ ቀን ትከሽፋለች። ግን እኛ ሰዎች ስንባል የሆነ በተለይ አንዴ ውሸት ከለመድን በቃ በዛው መንገድ ነው የምንሄደው። ውሸት በጣም መጥፎ ነው። ውሸትና ሴጣን አንድ ነው። ሁሌ ሰውን ለማሳሳት ይሞክራል። ግን ያለውን ነገር እውነቱን አውርተን ብንጓዝ ነው የሚሻለው። እኛ ሰዎች ማቾች ነን። ነጊ ፈጣሪ ዘንድ እንቀርባለን። እዚህ ዱንያ ለዘላለሙ አይደለም፣ እያሁነን አንኖርም። ስለዚህ ለምንድነው መጥፎ ነገር የምንሰራው? ለምንድነው የሰው ልጅ በዚህ ልክ የምናስከፋው? ሆነም ቀረ እኔ ሰውየው በጣም ነው ያሳዘነኝ። በጣም በዚህ ልክን ሚስትህን በህይወት አለች፣ ልጅህን በህይወት አለ፣ እዛ የተቀበረው ወጣት ነው ሲባል ጊዜ አስቡት። ስንት ዓመት ሚስቱ እኮ 7 ዓመት ነው 8 ዓመት ነው የተባለው። ግን እነሱ ስራውን የሰሩለት እሱ ግን ምንም በማያውቀው ነገር እንደዚህ ጥምዝምዝ እንደዚህ የጠመዘዘ ስራ የሚሰሩ ያልሆነ ስራ የሚሰሩ ሰዎች ለምን እድሜያቸው እንደሚረዝም እኔ አላውቅም። ለምን በአጭር እንደማያደርገው አላውቅም። ምክንያቱም የሰው ህይወት ያበላሻል። ወጣት ሌላ ስራ ሰርቶ እንዳይኖር መጥፎ ስራ እንዲሰራ ነው የሚያስለምዷቸው። ሌላ ሰው በስነ ስርዓት ትዳሩ እንዳይመራ ነው የሚያደርጉት። እነሱ ሴጣን ስለሚያመልኩ ለሴጣን ሊገብሩ ብለው። ኧረ ተው ወገን ተው። ሰው በወገኑ ላይ እንደዚህ አይጨክንም። እስኪ እንተሳሰብ። እስኪ ሞት እንዳለብን እንወቅ። ለምንድነው ለብርን ብለን ይህ በረካ የሌለው ብር በዛኔ ሴጣን አምልካችሁ የምታመጡት ብር ምንም አይጠቅማችሁ ነገር ፈጣሪያችን ክዳችሁ በዚህ ነገር የምትሰሩት ነገር ለምን? ምክንያቱም አንድ ሰው ፈጣሪ ማያመልክ ከሆነ ነው ሴጣን ሄዶ ሴጣን የሚገብረው እንጂ እኛ እዚህ ዱንያ ላይ ስንመጣ ጊዜ እኮ ሁሉ ነገር ፈጣሪ ያስቆራችን ከፍቶ ነው የሚመጣው እንጂ ርስቅ ባይኖረን እኮ አንመጣም፣ አናየውም። ወይ ጭራሽ አንፈጠርም ወይ የተፈጠርን ቀን እንሞታለን። ያ ነገር ለምን አምነን እንደማንቀበል አላውቅም። ተው ወገኖቼ፣ በዚህ ልክን ደግሞ የሰውን ህይወት ማጨለም ጥሩ አይደለም። ሰርተን እንብላ በጉልበታችን። ለምንድነው ሰው በሰው ላይ የሚከፋው? ሰው ራሱ ሰው ሆኖ ለምንድነው ሰው ላይ ይከፋል? እስከ መቼ ነው እንደዚህ ተከፋፍተን የምንኖረው? እስከ መቼ የሰውን ህይወት አበላሽተን እንኖራለን? እስከ መቼ የሰውን ኑሮ አጨልመን እንኖራለን? የእኛ ኑሮ ማን ነው የሚያበራልን? እኛ ማንኛው ሰው እኮ የዘራውን እኮ ነው የሚያጭደው። ያልሰራነው ነገር አንበላ፣ ያልዘራነው ነገር አናጭድም አይደል? ግን ያ ነገር ነገ ጠብቆ ያስከፍለናል እኮ። ተው ወገኖቼ፣ በራሳችን ወገን ላይ በገዛ ሀገራችሁ ላይ በአንድ ቋንቋ ስናወራ ጊዜ በዚህ ልክን መጨከን አግባብ አይደለም። ለብር ብሎ ለጌም የሚሄድ ብር እኮ እድሜ ልካችን አይኖርም። እኛ ጥሩ በሰራነው ነው ፈጣሪ መልሶ የሚከፍለን። ጥሩ የሰራነው ስራ ነው ፈጣሪ ዘንድ የሚያደርሰን። ግን እነዚህ መቼም ማጠቅመን ለዱንያ ብለን የሰውን ህይወት ያበላሸን ነው። የሰውን ህይወት እናጨለምናለን። ኧረ ተው ወገኖቼ ተው። ወላሂ የኔ ሰውዬው በጣም ነው ያሳዘነኝ። በዚህ ልክ ደንግጦ በዚህ ልክ ስቅስቅ ብሎ ሲያለቅስ ደግሞ ወንድ ልክ ስቅስቅ ብሎ ሲያለቅስ እኔ እንጃ ያመኛል። ውስጤን በጣም ነው የሚሰማኝ። ለምን ሴት ልጅማ በትንሽ ነገር ሆድ ስለሚበሳት ነው። ወንድ እኮ ከባሰበት እንጂ እኮ አያለቅስም። እሺ ሚስቱ ትሄድ፣ ግን ልጁ ለምን ትነጥቁታላችሁ? ልጁስ ለምን? ልጁ እኮ ነው ምንም ቢሆን የወለደው ልጁ እኮ ነው። ጥሩም ይሁን መጥፎም ይሁን በሽተኛ ይሁን አካለ ጎደሎም ይሁን እኮ ልጅ ሰው አባት እናት የወለደው ልጅ አይጠላም። ግን በዚህ ልክ እንዲከፋ በዚህ ልክ ልጁ እንዲያጣ ሚስቱ መቶ ልጁ መቶ እንዲህ ነው ለምን ታደርጉታላችሁ? ያው እስካሁን አላገባም አልወለደም። በሰው ህይወት ላይ በዚህን ያክል መጫወት አግባብ ነው ትላላችሁ? ነጊስ የእናንተ ይህን እጣ ፋንታ እንደሚደርሳችሁ በምን ታውቃችኋል? ፈጣሪ አይደላችሁ? ምን እንደሚደርስባችሁ ምን እንደሚያጋጥማችሁ አታውቁም። ግን ሆነ ብላችሁ በሰው ህይወት ላይ መጫወት እኔ አግባብ ነው ብዬ መቼም አልልም። ከእንደዚህ አይነት ስራ ብትቆጠቡ ይሻላችኋል። የራሳችሁ የሆነ ስራ ብትሰሩ ይሻላችኋል። የሰውን ህይወት ማጨለም ጥሩ አይደለም።
መልሶ ነገ የእኛን ማን ነው የሚያበራልን? ዛሬ እኛ ካላበራ ነው ነገ ማን ነው መቶ የሚያበራልን? እና ሰውየው ደግሞ ሀቅህን ይውጣልህ፣ ልጅህን አገኝ። ቢያንስ ሚስትህ እንኳን ሌላ ወንድ ብታገባም አንተም ሌላ ሚስት አግብተሃል። ልጅህን በአይንህ የምታይበት ጊዜ ቅርብ ያድርግልህ። እውነቱ ወጥቶ ደስተኛ የምትሆንበት ጊዜ ቅርብ ያድርግልህ። ከሰራኸው ጸጸትን ደግሞ ነፃ እንድትወጣ ይሄ ነገር ሁሉ ውሸት ሆኖ ደስተኛ ሆነ የምትኖርበት ጊዜ ቅርብ ያድርግልህ። አንድ የተደበቀ ነገር ደግሞ ይወጣል፣ እንደተደበቀ አይኖርም። እና ሁላችንም አላህ ይጠብቀን፣ ከመጥፎ ነገሮችን አላህ ይጠብቀን፣ ከእንደዚህ አይነት ሰዎችም ደግሞ አላህ ይጠብቀን እላቸዋለሁ። ውድ ቤተሰቦቼ ቪዲዮን ከወዳችሁ ሼር አድርጉልኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።